እንደ አፍሪካ እንደ ኢትዮጵያም ትልቁን አዋርድ በማርሻል አርት ያገኘው ቴሌፌም ጋላ አዋርድ ይባላል። የዓለም አቀፉ ፕሮፌሽናል ቴኳንዶ ፌዴሬሽን ነው ይህንን የሚያደርገው። ዓለም ላይ በማርሻል አርት ዙሪያ በውድድር በማኔጅመንት ስፖርት ላይ እንደዚሁም ደግሞ ለትውልድ የሆነ ቅርስ ያስተላለፉ በሚል ሰዎችን ፕሮፋይላቸው እንዲያቀርቡ ያደርጋል። የሚቀርበውን ፕሮፋይል ይገመግማል። ሁለተኛ ዙር መልሶ ይመልስና መስተካከል ያለበትን አሳማኝ ነገሮችን ድጋሚ ዶክመንት የሆነ ነገር ይጠይቃል። ሶስተኛ ደረጃ በቪዲዮ ተደግፎ እንዲመለስ ያደርጋል። ሶስቱም ደረጃዎች ከመጀመሪያ ከነበሩት ተወዳዳሪዎች አልፌ 18 ዓለም አቀፍ ተሸላሚዎች ውስጥ ገብቻለሁ። ይህ ሽልማት ላይክ እንደ ኳስ ባሎንዶር እንደምንለው በማርሻል አርት ትልቁ ነው። እንደ አፍሪካ እንደ ኢትዮጵያ የመጀመሪያውም ሰው ነኝ። ብቸኛ ሞኝን እዛ ላይ የተሸለምኩት እንደ አላህ ፈቃድ ሆኖ እኔም አልጠብቀው እኔ አእምሮ ላይ የሌለ ነገር ነው። አሜሪካ ላይ 2024 ሜዳሊያውን ያሳካው ጊዜ ፊሊፒንስ ጠርተው ነበር። የፊሊፒንስ ኮምፓት ቴኳንዶ ፌዴሬሽን እነሱ ሽልማት ካደረጉልኝ በኋላ እዛው ቦታ ላይ የነበሩ ተሸላሚዎች አንደኛ የፕሮፌሽናል ቴኳንዶ ፌዴሬሽን ፕሬዚዳንቱ ነበርና ይህንን እድል አለ መጠቀም ከቻልክ ፕሮፋይል ላክ የሚል ጥያቄን ያቀረቡልኝ። መጽሐፉን የሚያውቁት ስለነበረ መጽሐፉን እዛ 2024 ላይ አበርክቼ ነበር ለነሱ። ውድድሩ ላይ ከአማርኛ ቢሆንም ዶክመንት ነው። እዛ ውድድር ላይ ስንሸለም የጀነራል ቾይ የኢንተርናሽናል ቴኳንዶ ፈጣሪና ባለቤት የሆኑ ልጃቸውን ቦታው ላይ ተሸላሚ ነበር። እሱ በከፍተኛ ደረጃ ነው። ምክንያቱም በፍጹም ልንደራረስ አንችልም። ላይክ ኢንተርናሽናል ቴኳንዶን በዚህ ደረጃ ከፍ እንዲል ካደረጉት ከአባትየው ቀጥሎ ሰውዬው 2002 ነው የሞቱት አስጠብቆ እየሄደ ያለ ትልቅ የቴኳንዶ ባለሙያ ነውና አንደኛው እሱ ተሸላሚ ነበር ቦታው ላይ። የሽልማት ሳገኝ እውነት ለመናገር ከሽልማቱ የበለጠ ይህን ሰውዬ ማግኘቱ ለኔ እጅግ በጣም ደስታን የፈጠረልኝ። ምን አይነት ደስታ ካልከኝ በቴኳንዶ ውስጥ ብዙ ማላቃቸው ነገሮች እንዳውቅ አድርገውኛል። እኛ የምናውቃቸው ቴኳንዶ የሆኑ ነገሮች አሉ። ላይክ ግን ፖለቲካውን አናውቅም ነበር። ኢንተርናሽናል ቴኳንዶ ትንሽ ፖለቲካ አለ። ላይክ ሰሜን ሰውዬው ወደ ሰሜን ያደላሉ። ደቡብ ኮሪያዊ ናቸው። መነሻውም ደቡብ ኮሪያ ነው። ግን ሰውዬው ወደ ሰሜን ኮሪያ ያደላሉ። የሚያደሉበት ምክንያት ሰሜኖች ተገፍተዋል የሚል ትልቅ እምነት አላቸው ጀነራል ቾይ። ይሄ ደግሞ እነሱ ካሉበት ታሪክ ጋር ያያይዙታል ማለት ነው። በደንብ ከጦርነት ከፖለቲካ ከኢኮኖሚ ታሪካቸው ጋር በደንብ በዛ ነው የሚያያይዙት። ላይክ ኢጂዎች አጠቃላይ ስነ ምግባር ላይ አይታሙም። በጣም ጥሩ ናቸው። እጅግ በጣም ከሚባሉ ባህል ወጋቸውን በጣም የሚጠብቁ ማህበረሰቦች ናቸው። የታሪክ ሽሚያ ግን አለ። በጣም የታሪክ ሽሚያ አለ። ጀነራል ቾይ ኢንተርናሽናል ቴኳንዶ ሲፈጥሩ እኔ የፈጠርኩበት ዓላማ የሚሉት የኮሪያ ማህበረሰብ ግብረገብና ስነ ምግባር ወርዶ ሳየው ያንን ለመመለስ ነው የሚል እሳቤ አላቸውና 15 ቮሊዩም ጥራዝ መጽሐፍ አላቸው። እዛ መጽሐፍ ላይ አብዛኛው ነገር የሰሩት ስነ ምግባር ላይ ነው። ስነ ምግባር ላይ በጣም ያተኮሩት ይሄ ማህበራዊ ጉዳይ ላይ ግብረገብ ላይ በጣም ሰርተዋልና ልጃቸው በተገናኘንበት ሰዓት አብዛኛውን ነገር የነገረኝ እንዲህ አይነት ነገሮች ነው። ላይክ ቴኳንዶ ዝነት ኪክ ኤንድ ፓንች በቃ ሰው የሚረዳው ኪክ ነው ፓንች ነው አይደለም የሚል አቋም አለውና ይህን እንድማር አድርጎኛል። ብዙ ታሪክ አውቄያለሁ። በጣም ደስ ይላል።